በቅዱስ ሚካኤል ብስራት የተወለዱ ገና በሶስተኛ ቀናቸው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ በማለት ሥላሴን ያመሰገኑ አንድ እግራቸው ተሰብራ እስክትወድቅ ድረስ መሬት ቆመው የጸለዩ አዲስ ሐዋርያ ስለተባሉት ስለ አቡነ ተክለ ሃይማኖት ምን ያህል ታውቃላችሁ? አቡነ ተክለ ሃይማኖት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዲስ ሐዋርያ የተባሉ ጻድቅ ሲሆኑ ከአባታቸው ጸጋዛብ ከእናታቸው እግዚአብሔርያ በ1187 ዓመተ ምህረት በታኅሳስ 24 ቀን በሰሜን ሸዋ ቡልጋ ደብረ ጽላለሽ ተወለዱ። የአቡነ ተክለ ሃይማኖት ወላጆች ልጅ ስላልነበራቸው እጅግ ያዝኑ ነበር። በዚህም የተነሳ ቅዱስ ሚካኤል እንዲያማልዳቸው በመለመን ሀብታቸውን ሁሉ ለድሆች ይመጸውቱ ነበር። አቡነ ተክለ ሃይማኖትም የተወለዱት በቅዱስ ሚካኤል ብስራት መሆኑን ገድላቸው ይገልጣል። በጊዜው አባታቸው ጸጋዛብ በእቲስ አካባቢ ባለ የቅዱስ ሚካኤል ቤተክርስቲያን ውስጥ ያገለግሉ እንደነበር ታሪኮች ይገልጣሉ። አቡነ ተክለ ሃይማኖት ገና በተወለዱ በ3 ቀናቸው ከእናታቸው እቅፍ ወርደው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ሥላሴን አመስግነዋል። በወላጆቻቸው የተሰጣቸው ስምም ፍስሐ ጽዮን ይባል ነበር። አቡነ ተክለ ሃይማኖት ታምራትን ማድረግ የጀመሩት ገና በልጅነታቸው ሲሆን በተወለዱ በ18ኛው ወር አካባቢ በአካባቢያቸው በተከሰተው ድርቅ የተነሳ የሚበላና የሚጠጣ በመጥፋቱ የቅዱስ ሚካኤልን ዝክር ወላጆቻቸው ለመዘከር ተቸገሩ። በዚህ ጊዜ ጡት በመጥባት ላይ ያሉት ፍስሐ ጽዮን እናታቸውን የዱቄቱን ዕቃ እንዲያመጡላቸው ጠይቀው እጃቸውን ሲያሳርፉበት በዱቄት ተሞላ። በዚህ መልኩም 12 ቅርጫት ሙሉ ዱቄት ተገኘ። የዘይቱንም ዕቃ እንዲሁ ሞሉት። በዚህም የቅዱስ ሚካኤል ዝክር ተዘከረ። በልጅነታቸው የመጀመሪያውን የቤተ ክርስቲያን ትምህርት ያገኙት ከአባታቸው ሲሆን በ7 ዓመታቸው አባታቸው ወደ ግብፃዊው አቡነ ቄርሎስ ዘንድ ወስዷቸው ድቁናን ተቀብለዋል። በአካባቢያቸው ያለውን ፈረስ የመጋለብና የቀስት መወርወርን የመሳሰሉትንም ትምህርት ተምረው ነበር። አንድ ቀን ከጓደኞቻቸው ጋር ቀስት በመወርወር ላይ እያሉ ቅዱስ ሚካኤል ተገልጦ ካሁን በኋላ ሕዝብን ለማዳን መመረጣቸውን እግዚአብሔር ሙት የማስነሳት ድዊ የመፈወስና አጋንንት የማውጣት ጸጋ እንደሰጣቸው ገለጠላቸው። ስማቸውንም ተክለ ሃይማኖት ብሎ ለወጠው። ተክለ ሃይማኖት ማለትም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው። በዚህም ቅድስት ቤተክርስቲያንን በወጣትነት ዕድሜያቸው ሲያገለግሉ ቆይተዋል። በኋላም መጀመሪያ እናታቸው እግዚአብሔርያ በመቀጠልም አባታቸው ጸጋዛብ ሲያርፉ ሀብታቸውን ለድሆች ለአብያተ ክርስቲያናት ሰጥተው ለሐዋርያ አገልግሎት ወጡ። መጀመሪያ የስብከተ ወንጌል አገልግሎታቸውን የጀመሩት በአካባቢያቸው ነበር። በዚያን ጊዜ ቡልጋ ዙሪያውን በጣዖት አምልኮ የተከበበ ነበርና ከታ በተባለው ቦታ ለ3 ዓመታት በማስተማር አምልኮ ጣዖትን አጥፍተው ታቦትና ካህን ከዞራሪ አምጥተው አብያተ ክርስቲያናትን ተክለውላቸዋል። ቀጥሎ የስብከተ ወንጌል ስራቸው በደቡብ ሸዋ መጀመሪያ በይፋት ተራራ ይመለክ የነበረውን ጣዖት በማስቀረት ክርስትናን ለ7 ወራት አስተምረዋል። ከዚያም ቢላት ወደሚባል በጠንቋይ ንጉሥ ወደሚመራ ሀገር ገብተው ማስተማር ጀመሩ። ይሁን እንጂ በአካባቢው ከፍተኛ ተቃውሞ ገጠማቸው። በመጨረሻ ግን ሕዝቡ እንዳይማር እንቅፋት የሆኑትን ጠንቋዮችንና ጃግሬዎቻቸውን መሬት ውስጥ አስጥመው ሕዝቡን አስተምረው ወደ ክርስትና ሕይወት መልሰዋል። ይህንን የተመለከተ በአካባቢው ያለ መስፍን በቁጣ ሲዞ ከሞቶሎሚ ዘንድ ሊያቀርባቸው ቢያስብም በኋላ ግን በአጋንንት ስራት የተያዘው የመስፍኑ ልጅ ፍስሐ ጽዮን ጠፋይ መጣህን እያለ ሲጮህ መስፍኑ በልጁ ሁኔታ ደንግጦ ከታሰሩበት ፈቷቸዋል። ይቅርታም ጠይቆ አምኖ ተጠምቆ ስሙ ገብረ ዋህድ ሊባል ችሏል። ከዚህም በኋላ ተክለ ሃይማኖት ሕይወታቸው ሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስነው ኖረዋል። በተጨማሪም እንደ ቅዱሳን ሐዋርያት ወንጌልን በመላው ኢትዮጵያ እየተዘዋወሩ የሰበኩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ድውያን ስጋን በታምራት ድውያነ ነፍስን በትምህርት የፈወሱ ሐዋርያ ናቸው። በደብረ ሊባኖስ ገዳም በገዳመ አሰቦ ዋሻ ሁለቱን በፊት ሁለቱን በኋላ ሁለቱን በቀኝ ሁለቱን በግራ በአጠቃላይ 8 ጦሮችን ተክለው እጆቻቸውን በትምህርተ መስቀል በመዘርጋት አንድ እግራቸው ተሰብራ እስክትወድቅ ድረስ የክርስቶስን ሕማም ሞትና ግብረ መስቀልን በማሰብ ሌትና ቀን ያለማቋረጥ
በጾም በጸሎት ተወስነው ሲጋደሉ ቆይተው ከጌታችንና ከመድኃኒታችን ኢየሱስ ክርስቶስ ቃል ኪዳንን ተቀብለው በነሐሴ 24 ቀን በ1287 ዓመተ ምህረት በ99 ዓመታቸው አርፈው በዓታቸው በነበረው ዋሻ ውስጥ ተቀብረዋል። የአቡነ ተክለ ሃይማኖት ታሪክ በዚች ቪዲዮ ብቻ የማያበቃና ሰፊ በመሆኑ ሙሉ ታሪካቸውን በጽሁፍ ማግኘት ከፈለጋችሁ ባዮ ላይ ያለውን የቴሌግራም ቻናሌን እንድትቀላቀሉ ጋብዛለሁ። ይህ ታሪክ ለሌሎች ሰዎች እንዲደርስም ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ይህንን አካውንት ፎሎ ማድረግ እንዳይረሳ።